ያው መጋቢ አዲስ ሸቱ ጋሽታዬ ባሉበት መድረክ መቆም ከባድ ቢሆንም ያው ታዝዤ መጥቼ እሺ ብያለሁና ነው ማቀርበው። መዝሙር 101 ቁጥር 2 አቤቱ ወደኔ መች ትመጣለህ። ቅዱስ ዳዊት ነበር ይህን የተናገረው። ዓለም በተነሳችበት የእግዚአብሔር ጸጋና ክብር ከርሱ እንደራቀው ባሰበ ጊዜ አንተ ከኔ ራከው የምህረት ፊትህንም የመለስከው እግዚአብሔር ሆይ መቼ ትጎበኘኛለህ አለ። ዛሬም እኛ ትናንት ከኛ ጋር የነበርኸው የመከራውን ጊዜ ያሳለፍከው ቸሩ ፈጣሪያችን አንተ ድምጽህን መስማት ቢያቅተን በይቅርታ አልገለጥልን ብትል ወይም እንደዛ ቢሰማን አቤቱ ወደኛ መች ትመጣለህ እንላለን። ከፍጥረታት ለይቼ ያከበርኩት የሰው ልጅ ክዶኛን በድሎኛን ሳትል ወደ ቀደመ ክብሩ ይመለስ ዘንድ በበዳው ስጋ ድረ ስትገለጥ ዲያብሎስ ፈትኖ ነበር። ያኔ በገዳመ ቆሮንጦስ ከሶስቱ የኃጢአት ራሶች ትዕቢት፣ ፍቅረ ነዋይና ስስት ስትፈተን አንተ ስለኛ መታሃልና ድነሳህልን። እኛ ግን ዛሬም ከነሱ ጋር ነን። በተመለሰልን ክብር ጸንተን መቆም ተስኖናል። ፍቅርና ሰላም ከኛ ርቀዋል። አንተን መፍራትና ለሕግጋት መገዛት በእኛ ውስጥ የለም። የሰው ልጅ የእግዚአብሔር ልጅነቱን ንቆና ተጸይፎ በእግዚአብሔር መንገድ እየተጓዘ አይደለም። ስጋችን ሰልጥና ነፍሳችን ተጨንቃለች። የምትሸሸግበትን ጥጋታለች። የምናየው የምንሰማው ሁሉ ካንተ ቤት የሚያሳድደን የሚመስለን አቤቱ እግዚአብሔር ሆይ ለምን ርቀቆም? በዚህ ሰዓትስ ለምን ዝም ትላለህ? እስከ መቼስ ፊትህን ከኛ ትመልሳለህ? እስራኤላውያን ደጋግመው ቢበድሉ ደጋግመው ይቅር አላልካቸውምን? ከክፉ ገዢዎች ነፃ ያወጣሃቸውን ረስተውት በውኑ የእስራኤል አምላክ አለን? ምንስ አደረገልን? ምንስ ማድረግ ይችላል? እያሉ ሲገዳደሩ በምህረት አልጎበኛቸውምን? ምስጋና ይራቃቸው እነዚህ እስራኤላውያን ስጋ መልበሳቸውን ተመልክተ ምህረትን ያልነፈካቸው እግዚአብሔር ሆይ ዛሬስ የኛን ሰው መሆን ተመልክተ በቸርነት ጎበኝን ዘንድ እንለምንሃለን። ዛሬ በዘረኝነት በሽታ ታመን እርስ በርስ ብንገዳደል ብንጠፋፋ የአንድ እግዚአብሔር ልጆች ነን ከማለት ይልቅ እኔ ማለት በሰፈነበት በዚህ ዘመን የሰማይና የምድሩ ፈጣሪ ሆይ ለምን ዝም አልህ? ሕዝበ እስራኤላውያንን በከፋ ባርነት የገዙ ምድራችን የኛ ብቻ ናት ገዢዎቿም እኛ ነን ከኛ ዘር ውጪ የሆነው ወንድ ልጅ እንዳይወለድ ቢወለድ የሚገደል ብለው አዋጅ ያወጡትን በስደት ዘመን ልትባረካቸው ብትሄድ ያሳደዱህን ግብፃውያንን እንኳ ይቅር አላልክምን? በአምልኮተ ጣዖት ስር ወድቃ ፈጣሪዋን የረሳችውን እናት ጨቅላ ልጇን ከጭቃ ጋር አብኩታ ትገለው ዘንድ የፈረደችውን ምድረ ግብፅን በምህረት ጎብኝተ እነ ቅዱስ እንጦንስን እነ ቅዱስ መቃርስን እነ አባ ጳውሊን የመሰሉ ጻድቃን ያፈራች ምድር ያደረግሃት እግዚአብሔር ሆይ የጭቃኔ ጥግ ላይ ወደ ተቀመጥ ወደኛስ በምህረት በይቅርታ መች ትመጣለህ? መች ትባርከናለህ? ከሰማይ መና እየወረደላቸው ይመገቡ የነበሩት አቡነ ክፍለ ማርያም ዝናብ በሀገሩ ጠፍቶ ድርቅና ረሃብ በነበረ ጊዜ በተሰጣቸው ጸጋ የትውልድ ቀያቸውን ብቻ ለይተው እንዲዘንብ በማድረጋቸው ተቆጥተ የሰጣቸውን ጸጋ ነሳቸው። ይህንንም ባወቁ ጊዜ 11 ዓመታትን አለቀሱ። ሌላው ጻድቅ አቡነ ገብረ ማርያም በአገልግሎት ወደ ትውልድ ቀያቸው ሲሄዱ ራሳቸውን ደብቀው ነበር። የሰንበት ዳቤ እያከፋፈሉም እጅግ ተጎሳቁሎ ላዩአቸው ወላጅ እናታቸው አድልተው ዳቤውን አብስተው ቢሰጡ አንተ እግዚአብሔር ግን ይሄን አድሏቸውን አየህ፣ የሰጣቸውን ጸጋ ነሳቸው። 33 ዓመታትን በንስሐ አለቀሱ። አንተም የሁለቱን ቅዱሳን እንባ ተመልክተ የይቅርታ ልብህን ከፍተ ተቀበልሃቸው። ታዲያ ዛሬኛም ባድሎ በዘረኝነት ፈተና ወድቀን ስንሰቃይ ያ የቀደመ ይቅርታና ቸርነትን ይዘ ወደኛ መች ትመጣለህ? የንስሐ እንባ ስጠንና በለቅሶና በዋይታ ተጸጽተን እንለምን ዘንድ ፍቀድ። አንተን መፍራትን በስጋችን ውስጥ አስማማ። የሰው ገንዘብ በመመኘት በፍቅረ ነዋይ በመስከር ክቡር የሆነውን የሰው ነፍስ እንደዋዛ እያጠፋን ጀብደኝነት የሚሰማንኛ በደላችንን አታስብብን እንል ዘንድ አቅማተናል። ቅዱስ ሙሴ ጸሊምን ከሽፍትነት ከወንበዴነት ነፍስ ከማጥፋት አውጥተህ ለቅድስና የመረጥኸው እግዚአብሔር ሆይ ወደኛስ በቸርነት መች ትመጣለህ? የይቅርታ ድምፅህንስ መች እንሰማለን? አቤቱ ይህ ሁሉ ለምን ደረሰብን አንልም። በደላችን እናውቃለን አንተም ታውቃለህና። ነገር ግን ነፍሳችን ረፍት ባጣች ጊዜ ዓለም ተጨንቃ ባስጨነቀችን ጊዜ
አሕዛብ አይደሉም እኛ ልጆችህ? ጆሮ የተከለው አይሰማምን? ዓይንን የሠራው አያይምን? ብለን በድፍረት እንዳንገዳደርህ ጌታ ሆይ እርዳን። ማረፊያችን መጽናኛችን ያልናት ቅድስት ቤተ ክርስቲያን በራሷ እንኳ በአውሎ ነፋስ የምትናወጽ መርከብ ሆናለችና ቤተ ክርስቲያናችንስ ልታጽናና ወደ እኛ መች ትመጣለህ? እስራኤል በበደሉ ጊዜ ሙሴን ያስነሳ፣ ወገኖቹ በረሃብና በቸነፈር ባለቁ ጊዜ ለድኅነታቸው ምክንያት ዮሴፍን የመረጥክ፣ የነነዌ ሰዎች በኃጢአት ራስ በተቀጠቀጡ ጊዜ ነቢዩ ዮናስን ያስነሳ እግዚአብሔር ሆይ ዛሬስ ስለኛ ድኅነት ምክንያት የሆነ ሰው ትሰጠን ዘንድ መች ትመጣለህ? በአንድ ነገር ግን እናምናለን። አንተ ጾመህ ድል የነሳሃቸውን ፈተናዎች ሁሉ እኛም ከአንተ ጋር አንተን አብነት አድርገን እናልፋቸዋለን። በዝምታ ውስጥ መልእክት አለ። ምንም እንኳ መርከቧ ብትናወጽ እኛ እንድንጸና ነው ብለን አምነን የአውሎ ነፋሱን ጸጥታ እንጠባበቃለን። እናም የእንባ ንስሐ ሰጥተኸን በፊትም ሞገስ አግኝተን ትሰማን ዘንድ ምሕረትህ ቸርነትህ ይጎበኘን ዘንድ ጌታ ሆይ በምሕረት በይቅርታ ቶሎና እንላለን። ወስብሐት ለእግዚአብሔር።